ሁሉም የሰው ዘር በእግዚአብሔር ቀን ፍርድ የሚጎበኝበትና ፍርድን የሚቀበልበት ሰዓት እነሆ ደረሰ። የተዘጋጁ ንስሐ የገቡ በተዋህዶ እምነታቸው የጸኑ ከዚህ ዓለም ጉድፍ የተጠበቁ ታሰቡ። የአባቶቻቸውን ዋጋ በዚህ ምድር ተክሰው ተወደው ሊጽናኑ ለእራት ተጠርተዋልና ስማ፣ ኢትዮጵያ ታሰበች፣ በታላቅ ተጋድሎዋ ድልን ነሳች። ስማ የአዳም ዘር ሁሉ ስማ፣ አድምጥ። መግቢያ። በዚህ ምድር ላይ ለረጅም ዘመናት በሺዎች የተቆጠሩ ጊዜያት በመንግስትነት የዓለምን ሕዝብ ሲነዱ ሲገዙ የነበሩ ነገሥታት ለስልጣናቸው ግዛቴ ለሚሉት በመቆም በአብዛኛው ለዲያብሎስ ሐሳብና ዕቅድ በመገዛት ሲጨፈጭፉ፣ ሲዋጉ፣ ሲገድሉ፣ ሲጋደሉ ኖረዋል። ይህ ሁሉ የሆነ ዛሬ ላይ ደርሰናል። በዚህ ሁሉ ሂደት ውስጥ ከጥቂት የእግዚአብሔር አገልጋይ ገዦች በስተቀር ሁሉም መንግስታት የእግዚአብሔርን ሕዝብ ቤተ ክርስቲያንን እውነተኛ እምነትን ሲያጠፉ፣ ሲገሉ፣ ሲያስገድሉ፣ ሲጨፈጭፉ ኖረው ታሪክ ሆነዋል። በእግዚአብሔር ዘንድ ዛሬ በገነት ያሉ ቅዱሳን ሰማዕታት ስለ ፈሰሰው ደማቸው ሁልጊዜ የእግዚአብሔርን ቅን ፍርድ እየጠየቁ ቆይተዋል። አሁንም እየጠየቁ ነው። ጌታም ይቆዩ ጽዋው ይሙላ ብሎ በቆይታ አስቀምጧቸዋል። ዛሬ ግን ጽዋው ሞላ። ጌታም ቅን ፍርዱን ዛሬ በዚህ መልእክት ገለጸ። በዚህም መሠረት የዓለም የምናየው ገጽታዋ በውስጧም ያለው ይዘት በዋናው ተዋናይ የሰው ዘር ክፉና የረከሰ የማይጠገን ጥፋት ምክንያት ፍጹም እንዲለወጥ የነበረው እንዳልነበር እንዲሆን በተለይም ሰው የዘራው የኃጢአት የክፋትና የትዕቢት የክህደት አዝመራ ምድሩን ፍጹም ስላበላሸ በእሳት እንዲጠረግ ተወሰነ። በምትኩም መላው ዓለም በኢትዮጵያ ዓለም ብርሃናዊ መንግሥት ስር እንድትገዛና ለእግዚአብሔር ሕዝቦች የተፈቀደው በሐዋርያው ዮሐንስ ራእይ ምዕራፍ 20 የተጠቀሰው በምድር ላይ ይፈጸም ዘንድ የተነገረው ለሺህ ዘመን የመጽናናት ጊዜ እውን እንዲሆን ተወሰነ። ዛሬም እያየን ያለነው ያላባራው እንዲያውም ታይቶም በማይታወቅ ሁኔታ የእግዚአብሔር ሕዝቦች ፍጅት ጽዋውን እንዲሞላ ካደረጉት ምክንያቶች የሚጨመር ሆኗል። ስማ የሰው ዘር፣ ስማ የአዳም ዘር፣ ስሙ ምድርን የከደናችሁ መንግስታት፣ ስሙ የዓለም ታላላቅ ሃይማኖት ተቋሞች፣ ስሙ ጣዖት አምላኪዎች፣ ዘረኞች፣ ተብታቢዎች፣ አጋንንት ሳቢዎች፣ ጠንቋዎች፣ ስሙ ዛፍን ወንዝን አምላኪዎች፣ ስሙ የፍጅትና የእልቅት ባለቤቶች፣ ስሙ የእምነት ነጋዴዎች፣ ካባ ጥልቃችሁ ጥምጥም ጠምጥማችሁ መምህር እየተባባላችሁ ያላችሁ አሰናካዮች፣ ስሙ ቃሉን ለንግድ ለሆድ የለወጣችሁ፣ ስሙ ዕውቀታችሁን የምታመልኩ ምዕመንን የምትንቁ፣ ስሙ ከኛ አልፎ ማንም ለእግዚአብሔር አይናገር የምትሉ ስለ እግዚአብሔር አይናገር የምትሉ፣ ስሙ ዛሬም የጌታን ቁስል የምትወጉ ከኛ ውጪ እግዚአብሔር አይተንፍስ አይናገር የምትሉ፣ ስሙ አድምጡ። እግዚአብሔርን የማዘዝ ያህል በድፍረት የሰውን አንደበት ለመዝጋት የምትታገሉ፣ ስሙ ቀጣፊዎች፣ አታላዮች፣ ትዕቢተኞች፣ ጨካኞች ሁላችሁም ስሙ። እስላም፣ መናፍቅ፣ ካቶሊክ፣ ቅባት፣ ጸጋ፣ ታድሶ፣ ጣዖትን በልብህ ያነገስክ ሁሉ ስማ። ግብረ ሶዶማውያን ስሙ፣ አሁን ስሙ። ምንዝርናን ያነገሳችሁ ስሙ። በግልጽም በስውርም የቀደመውን እባብ ዘንዶውን ሐሰተኛው ነቢይን የምትታመኑ የምታመልኩ የምትሰግዱለት ሁሉ ስሙ።
እንግዲህ ስማ፣ በምድር ያለህ ቆይታ አብቅቶአል፣ ተደምድሟል። ስማ የሰው ዘር አድምጥ፣ ፍርድህ ተከትሎህ መጥቶ ዛሬ ሊፈጸምብህ ነው። ምንም ጊዜ የለህም፣ ይግባኝም የለም። ሁሉም ዕድልህ ጥንፍፍ ብሎ አልቋል። ዘመነ ዲያብሎስ ለሺዎች ዘመናት የነገሰበት ዘመንም አለቀ፣ ተጠናቀቀ። የእሱ ተጠዋሪ እሱን አንግሰ የኖርክ የአዳም ዘር ሁሉ ቅኑ ብርሃናዊው የእግዚአብሔር ፍርድ እንደሚፈጽምህም ተወሰነ። ስለዚህ ዓለምን የከደነ ጨለማ ሁሉ ተጠርጎ ምድር በብርሃን እንድትሸፈን ታዘዘ። ከፊትህም የመጣው ይህ ነው። ምድርም ልትፈወስ እውነተኞች የእግዚአብሔር ሕዝቦች በዚህ ጨለማ በነገሰበት ታላቅ የመከራ ዘመን ጸንተው የተገኙ የሚጽናኑባት ልትሆን ነው። ያለፉት አባት እናቶቻችን በገነት ሆነው በልዑል ቅን ፍርድ ሊደሰቱ ነው። በመንፈስ አንድነት በልጆቻቸው ሊከብሩ ነው። አንዲቷ እምነት የተወደደችው የጸናችው የተቀጠቀጠችው እምነት የተዋሕዶ ኦርቶዶክስ ጸናች፣ አሸነፈች፣ ተተከለች። እውነተኛ ልጆቿን ይዛ በምድር ላይ ሁሉ ትነግስ ዘንድ ለቅሬት የታሰቡትን የትንሣኤው ተሻጋሪዎችን አቅፋ ደግፋ በብርሃናዊ አገልግሎቷ ምድር ልትከድን እንሆ ታሰበች። ስማ፣ እየሰማህ ሂድ፣ ልብ ብለህ አድምጥ። አባትህ ዲያብሎስ የቀደመው እባብ ዘንዶ ሐሰተኛው ነቢይ ምድርን ከከደናችሁት ከእናንተ ከወዳጆቹ ጋር ወደ ሲኦላችሁ ሂዱ። እሱም ወደ እስራቱ፣ አንተም ለመጨረሻው ፍርድ ወደምትጠበቅበት ሲኦል ልትሰናበት ተወሰነ። ስማኝ፣ አድምጥ። የዲያብሎስ ተጠዋሪ ሁሉ ደህና ሰንብት። ከመጽናናት በኋላ በመጨረሻው የፍርድ አደባባይ አንተም ከሲኦልህ እኛም የተሰጠንን የመጽናናት ጊዜ ጨርሰን ከገነት ከአባቶቻችን ጋር ከአባታችን ከመድኃኔ ዓለም እንዲሁም ከእናታችን ከድንግል ጋር ከምንወዳቸው በዘመናችን ሁሉ ሲራዱን ከኖሩት ቅዱሳን ሊቃነ መላእክት ጋር በእግዚአብሔር የፍርድ ወንበር ከቀኝ በኩል ቆመን ታየናለህ። ስማ፣ እየሄድክም ቢሆን ለመጨረሻ ልንገርህ ምን ይደረግ። አንተም ከጌታ የፍርዱ ዙፋን ወንበር ከግራ ቆመህ ለእሳት ልትጣል ልትሰናበት ስትል እናይሃለን። ከዘላለም እስከ ዘላለም ከዚያ ወዲያ አንተያይም። አንተም ወደ ታላቁ የገሃነም እሳት ለዘላለም ስቃይ መሄድ ግድ ነው። እኛ ደግሞ የሚወደን አባታችን የናፈቅነው የአብርሃሙ ሥላሴ ወዳዘጋጀልን መንግሥተ ሰማይ በፈንጠዝያ እንገባለን። ከዘላለም እስከ ዘላለም እንደ ከዋክብት እናበራለን። ለዘላለም ክብሩን እያወደስን እያመሰገንን እንደ መላእክት እንሆናለን። መቼም አታምንምና አታደምጥም። ልብህ በጥርጥር ተሞልቶአልና ይህን ስንነግርህ እንደምታፌዝ ለሌላ ጥፋት እንደምትዘጋጅ እርግጥ ነው። ግን ስማ፣ አብቅተሃል፣ ተደምድመሃል። አዋጁም የመጣው አንተንና አባትህ ዲያብሎስን ሊደመድም ነው። የአስቸኳይ ጊዜ አዋጅ ስንል ምን ማለታችን ነው? በመላው ዓለም በአሁኑ ሰዓት ጸንተው ቆመው የምናያቸው 205 ገደማ አገሮች አሉ። ሁሉም እንደ አያቅማቸው ሕገ መንግሥት ደንግገው ሕዝባቸውን ይገዛሉ። እኛም የኢትዮጵያ ሕዝብ በዓለም እንግዳ በሆነ ሕገ መንግሥት ለ30 ዓመት እስካሁን ሰዓት ድረስ እየተገዛንበት ነው። በጉልበተኛ የተጫነ ሕግ። እነ አሜሪካ እነ እንግሊዝ በወቅቱ ዲያብሎስ በመረጣቸው ፈረሶቹ በወያኔዎች እንድንገዛ እንዲያደርጉ ለሁለቱም ኃያላን አሽከሮቹ በሰጠው ትእዛዝ መሠረት እነሱ በተከሉት ሰይጣናዊ አገዛዞች እየተሰቃየናለን። እነሆ ሁሉም እንደሚያውቀው በዚህ ሕገ መንግሥት አገራችን እንድትፈርስ በተደረገ ሴራ እየታመሰች ትገኛለች።
መላው ዓለም ተስማምቶ አሁን እየኖረበት ያለውን ሕገ መንግሥት ሁሉም አገር ለኔ ይሆነኛል ብሎ ቀርጾ እየኖረበት ነው። ይሁንና የቆመው መንግሥት ለማንሳት አንዳንድ የሕዝብ አመጾች ቢከሰቱ ወይም በተለያዩ ጠላቶች መንግሥት ሊያፈርሱ ከተነቃነቁ መንግሥት ራሱን ለመከላከል የነበረውን አገዛዝ ለመመለስ የሚወስደው የመጨረሻው እርምጃ የአስቸኳይ ጊዜ አዋጅ ማወጅና ባለው ጦር፣ ፖሊስ፣ የደህንነት ኃይል ሁሉንም ተጻራሪ ኃይል ተቆጣጥሮ ወይም ደምስሶ የያዘውንም ለፍርድ አቅርቦ በአደጋ ውስጥ የወደቀውን ሥርዓቱን የሚታደግበት መንገድ ነው። ዛሬ ግን በዚህ የአስቸኳይ ጊዜ አዋጅ የምታየው ከተለመደውና ከምታውቀው ለየት ያለ ነው። የአዳም ዘር አድምጥ። ምንድነው የተለየው በል? አንተ የምታውቀው የአስቸኳይ ጊዜ አዋጅ ሁሌም የምትሰማው አገር በችግር በተፈጥሮ አደጋ በአመት ስትታመስ ወይም በቋቋም አቅቷት ሥርዓት አገዛዟ ሊፈርስ ሲዳዳው ባለው መንግሥት የሚታወጅ አገርና ሥርዓት አገዛዙን የማዳን እርምጃ ነው። ያኔ መብት ማስጠበቅ የለም፣ መላወስ መንቀሳቀስ የለም። ሁሉም የተገደበና በቁጥጥር ውስጥ ሆኖ የሚያከናውኑት ሕይወት ይሆናል። ይህ ነው ባንተ ዕውቀት ውስጥ ያለው የአስቸኳይ ጊዜ አዋጅ። ዛሬ የምትሰማው የኛ አዋጅ ግን ይለያል። አዋጁ የመነጨው ወይም የታወጀው ከማታየው ከማትዳስሰው ባንተ ክህደትና ንቀት ከረሳኸው እግዚአብሔር የመነጨ ነው። አንተን ፈጥሮ ምድርንም ሰማይንም እንዲሁ ፈጥሮ የሚታየውንም የማይታየውንም ህልው አድርጎ በምድርም አንተን የአዳምን ዘር በአምሳሉ ፈጥሮ ከዚች ምድር ቆይታ በኋላ ደግሞ በክብሩ ዙሪያ እንደ ከዋክብት እንድትደምቅ የስሙ ወዳሽ ቀዳሽ እንድትሆን በፍጹም ፍቅሩ ወዶ ተክሎህ ነበር። አንተ ግን ምን መለስክለት? ስለ ፍቅሩ ጥሪ፣ ስለ መዳን፣ ስለ ከፈለው የሕይወት ዋጋ አንተ ምን መለስክለት? ምን ከፈልከው? ባኖረህና በደገፈህ በረዳህ ለችግርህ ለደረሰልህ ከጥፋት ሁሉ ለታደገህ በፍጹም ፍቅር ወደ ፍቅሩ ሊሰበስብህ ብዙ ሺህ ዘመናትን የጠበቀህን አምላክ ምን መለስክለት? አሁን አይካድ፣ አንተም አትክድ። ያጸናኸውን አቋምና የተመላለስክበትን ሕይወት ታውቀዋለህ። ንቀትህን፣ ክህደትህን፣ አለመጸጸትህን፣ አመፅህን አልፈህም እሱ የፈጠረውን ዲያብሎስን አምልከህ ማድረግህን አምላክህ ማድረግህን ታውቀዋለህ። ትዕግሥቱን አጠንፍፈህ በልተህ ጨርሰሃል። በመሆኑም እሱም ባታየውም እኛ ደግሞ ፈለግነው፣ በእምነት አይተነው በፍቅሩ ኖረናል። ፍርዱ እንደሚገለጥ እኛም በእምነታችን እንደምናተርፍ ተረድተን ጠብቀነዋል። ለእኛ እንግዳ አይደለም። የታመነ አምላክ በመሆኑ ይህ እንደሚሆን በእምነት አሻግረን ተመልክተናል። ዛሬም እንሆ ሆኗል። ይህ አዋጅ በጆሮህ ደርሶም እንኳ አሁንም አታምንም። ይህ መልእክት በመላው ዓለም እንደሚደርስ እርግጥ ነው። አንተ የጠፋህ ትውልድ አትሰማም። ኮሮና አንድ የበሽታ ዘር ምን ያህል አሳርህን እንዳሳየ አይተዋል። አሁንም ቫክሲን እያልክ ትራወጣለህ። ቁጥር 5 መልእክት ላይ ምን እንደሚል አስታውስ። ገና ብዙ ቫይረስ ይፈላል አለ እንጂ ኮሮና ብቻ ይመጣል አላለም። ስለዚህ መከራ ምልክት ሰጠ እንጂ መቼ መጣ? ከላይ እንደተገለጸው የአዋጅ ምድራዊ ገዢዎች ካለማመዱህ በፍጹም ይለያል። በምን ይለያል? በመጀመሪያ የአዋጁ ባለቤት በስልጣኑ ያወጣው አካል ምድርና ሰማይን የዘረጋው የፈጠረው ኃያሉ እግዚአብሔር ነው። አዋጁን እንዲገልጹ እነማን ታዘዙ? አዎን፣ የታመኑ ባሮቹ። ብርሃኑን በቅርብ ሲፈነጥቅ የምታየው ኢትዮጵያ የዓለም ብርሃናዊ መንግሥት የሚመሩት የሥላሴ ቀዳማይ ባሮች በፊርማቸው በደማቸው አጽድቀው አተሙበት። የኛ አዋጅ ይለያል፣ ከለመድከው ጋር አይመሳሰልም። ያንን በዚህ ነው አንተና መሰሎች የምታውቁት የአስቸኳይ ጊዜ አዋጅ በመንግስታት የሚታወጅ ኃይልና ጉልበት ያላቸው በጦር ኃይል ፍላጎታቸውን ለመፈጸም የሚችሉበትም የሚያደርጉትም ነው።
ከላይ እንደገለጽኩት የኛ ይለያል። ከማታየው ከማትዳስሰው ከፈጠረ ከእግዚአብሔር ፈጥሮም በዚች ምድር እንድትኖር ከፈቀደልህ የወጣ አዋጅ በመሆኑ ይለያል። የሚያኖርህም በቃ ካለ የሚወስድህም በሁሉ ነገር ላይ በሞትም ጭምር ላይ ሥልጣን ያለው አምላክ ያጸናው አዋጅ ነው። እግዚአብሔር እስራኤላውያንን ከግብፅ ምድር ከፈርዖን የጭካኔ አገዛዝ ቃል በገባው መሠረት ነፃ ሊያወጣቸው መጣ። ቃሉን አክባሪው ልዑል በታመነ ባሪያው አማካኝነት እስራኤላውያንን ነፃ ለማውጣት ሲንቀሳቀስ የላከው ሙሴንና አሮንን ነበር። ይሁንና በተከታታይ ከ10 ያላነሱ መቅሰፍቶች በግብፅ ሕዝብ ላይ ሲወርድበት ፈርዖን ልቡን አደነደነ እንጂ አልሰማም። የእግዚአብሔርን ቃል በሙሴ በኩል ሲናገር ሕዝቤም ልቀቅ ያገለግለኝ ዘንድ ነበር ያለው። በእንቢታው የጸናው ፈርዖን በተደጋጋሚ በትዕቢቱ ቢገሰልም የመጨረሻው ክፉ አስደንጋጭ ቁጣ መጣ። የግብፅ ምድር በኩራት ሁሉ የሰውም የእንስሳውም በሞት ተከደነ። ራሱ የፈርዖን ቤትም ሞት ነገሰበት። ያኔ መቋቋም ያቃተው ፈርዖን ወርቅና ዕንቁን አገብሮ እስራኤላውያንን እጅግ ፈርቶ ተንቀጥቅጦ ለቀቀ። ዛሬም እግዚአብሔር ደጋግሞ በተለያዩ ቅጣቶች ዓለምን ቢመክር ቢገስጽ ሕዝቤንና የምወደውን የተዋሕዶ ኦርቶዶክስ እምነት ከጨበጠው ሕዝቤ ጋር ያገለግለኝ ዘንድ ልቀቅ ብሎ በባሪያው በኩል ከ15 ዓመታት ላላነሰ ጊዜ ደጋግሞ እርምጃ በመውሰድ ፈቃዱን ግልጽ አደረገ። ነገር ግን በመላው ዓለም ስሩን የተከለው ዲያብሎስ ሁሉንም ዓለም ሁሉንም የአዳም ዘር በቁጥጥሩ ስር ስላደረገ አልሰማም። ኢትዮጵያን የተዋሕዶ እምነትን አልለቅም አለ። ጭራሹን መከራዋን እጅግ አከበደ። በመሆኑም ዓለም ያላየውን ያልሰማውን ይሆናልም ብሎ በፍጹም በሕልሙም የማያየውን መከራ እነሆ ተጭኖ መጣ። በዚህ መሠረት እነሆ ከጸባዖት ትእዛዝ ወጣ። አዋጁ ማን ያስፈጽማል? ከየት ይመነጫል? እነማን ያስፈጽሙታል? ግቡስ ምንድን ነው? ይህ አዋጅ በመላው ዓለም ያለው የአመፃ ትውልድ ሁሉ እግዚአብሔርን የካደ የማይሰማ የማይለማ ትውልድን የሚያስወግድ ሲሆን በምትኩም ለሥላሴ የታመነችው እምነት ተዋሕዶና በእሷ ስር ሆነው ታላቅ መከራና ስቃይን ለብዙ ዘመናት የተቀበሉትን በፈጣሪያቸው የታመኑትን ምድርን እንዲወርሱ እንዲተከሉ ያደርጋል። ኢትዮጵያ የዓለም ብርሃን ትሆናለች። ምድርም ከዚህ በታች ባሉ የከበሩ የኪዳኑ ቃሎችና በአረንጓዴ ቢጫ ቀዩ የቃል ኪዳን ሰንደቅ ትሸፈናለች። የሚከብሩት ቃሎች ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እነዚህ ኃይለ ቃሎች በየትኛውም የምድር ገጽታ ላይ ከፍ ብለው ይነግሳሉ፣ ይከብራሉ። የእግዚአብሔር ስም ያለማቋረጥ በምድር ሁሉ ላይ ይመሰገናል። እንዲሁም ድንግል፣ ቅዱሳን ሊቃነ መላእክት፣ ቅዱሳን ሰማዕታት አባቶቻችን፣ እናቶቻችን እንዲሁ ይከብሩባታል። ይሄ አንደኛው ነው። ሁለተኛ፣ አዋጁ ከየት ይመነጫል? ይህ አዋጅ የልዑልን ፈቃድ ይገልጹና ያሳውቁ ዘንድ በታመኑ የልዑል ባሮችና እግዚአብሔር በምድር ሁሉ ላይ ይነግስ ዘንድ ፈቃዱ በሆነው በኢትዮጵያ የዓለም ብርሃናዊ መንግሥት በኩል እንዲገለጽ በወሰነው መሠረት የተገለጸ ነው። ምንጩም የልዑል ፈቃድ ነው። 3. አዋጁን እነማ ያስፈጽሙታል? ይህንን አዋጅ ያስፈጽሙ ዘንድ እጅግ የከበሩት ቅዱሳን ሊቃነ መላእክት
ሀ ሊቀ መላእክት ቅዱስ ሚካኤል፣ ለ ሊቀ መላእክት ቅዱስ ገብርኤል፣ ሐመርኋ ሊቀ መላእክት ቅዱስ ሩፋኤል፣ መ ሊቀ መላእክት ቅዱስ ፋኑኤል፣ ሰ ሊቃነ መላእክት ቅዱስ ራጉኤል፣ ረ ሊቀ መላእክት ቅዱስ ኡራኤል፣ ሰ ንጉሡ ሰ ሊቀ መላእክት ቅዱስ ሳቆኤል፣ ሸ ሊቀ መላእክት ቅዱስ አፍኒንኤል፣ ቀ ሊቀ መላእክት ሰዳክያል፣ በ ሊቀ መላእክት ቅዱስ ሱርያል፣ ተ ሊቀ መላእክት ሰላትያል ከነሰራዊቶቻቸው ሙሉ በሙሉ ምድርን ያጠፉትን በኀጢአት ባሕር ተነክረው ንስሐን ንቀው እግዚአብሔርን ክደው ምክርን ተግሣጽን ንቀው በትዕቢት ተሞልተው በዲያብሎስ በቀደመው እባብ በዘንዶ በሐሰተኛው ነቢይ ተማምነው እየተገሰሉ ያሉትን ነገሥታት ከነ ሕዝባቸው በታላቅ ቁጣ የሚጠርጉ ናቸው። 4 ግቡስ ምንድን ነው? አዎን ግቡ ወይም ዓላማው ቀድሞም ተገልጿል። አሁንም ግልጽ እንዲሆን እግዚአብሔር ከዘመናት በፊት ጀምሮ በስሙ የታመኑ ሕዝቦችን ይመለከትና በልቡም ሲያኖራቸው ቆይቷል። ከሕገ ልቡና ጀምሮ በሕጉም ዘመን አሁንም በወንጌሉ ዘመን በታላቅ ፈተና የጸናችውን ተዋህዶንና የጸኑ ሕዝቦቿን ወደደ፣ መረጠ፣ አጸደቀ፣ አከበረ። በመሆኑም ዓለምን በሙሉ በምርኮ ለዚች ለተናቀችው ኢትዮጵያ ለከበረችውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰጠ። በመሆኑም ይህ ይፈጸም ዘንድ ግድ ሆነ። ግቡም ይኸው ነው። የኢትዮጵያ የዓለም ብርሃናዊ መንግሥት በመላው ዓለም ላይ ማንገስ ነው። ደግሜ ልንገርህ፣ የኢትዮጵያ የዓለም ብርሃናዊ መንግሥት በመላው ዓለም ላይ ማንገስ ነው። 5 ለትንሣኤው ዘመን የተመረጠውን ስንዴውን ከገለባ መለየት፣ ገለባውን ለእሳት መስጠት፣ ለቀደመው እባብ፣ ለዘንዶው፣ ለሐሰተኛው ነቢይ የሰገዱትን ያመለኩትን ምልክቱን የተቀበሉትን ወደ ሲኦል እንዲሰናበቱ ማድረግ ነው። 6 ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥ አገራችን ኢትዮጵያ ቅድሚያ ነጻ የምትወጣ አገር ናት። በመሆኑም የሚወሰደው እርምጃ ፈጣንና ቶሎ የሚፈጸም ነው ያለው የኢትዮጵያ መንግስትም በዚህ አዋጅ መሰረት ተሰናብቷል። ያለው የኢትዮጵያ መንግስትም በዚህ አዋጅ መሰረት ተሰናብቷል። በቀደሙት መልእክታት የታዘዘው ቅጣት ሁሉ ይፈጸምበታል። 7 አፍሪካ እንዲሁ እንደ ኢትዮጵያ ከሚፈጠረው ሁኔታ ጋር አብራ ትጸዳለች። በቅድሚያም የኢትዮጵያ አካል መሆኗ ይረጋገጣል። መካከለኛው ምስራቅም እንዲሁ በተጻመር ይጸዳል፣ ይጠረጋል፣ በከፊልም የኢትዮጵያ አካል ይሆናል። በኢትዮጵያም ሆነው ወደ ኢትዮጵያ በግዛትነት የሚካተቱ የአፍሪካ ሀገሮችን በመላው ዓለም እንደሚጸናው አዋጅ በኢትዮጵያም የጸና ይሆናል። ያለ ኢትዮጵያ ዓለም ብርሃናዊ መንግሥት ማረጋገጫ ሰነድ ማንኛውም እንቅስቃሴ የተከለከለና ወዲያው ለቅጣት የሚያበቃ ነው። መንቀሳቀስ የሚቻለው ከኢትዮጵያ ዓለም ብርሃናዊ መንግሥት ማረጋገጫ በማግኘት ብቻ ነው። በሁሉም የኢትዮጵያ የአፍሪካም የመላው ዓለም ሕዝብ ላይ የሚፈጸምም ነው። በመላው ዓለም ያሉ እንዲሁም በአገር ውስጥ ያሉ የትጉሃን መማክርት፣ የጽዋ ማኅበራት ከዚህ ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጣችሁ መመሪያ መሠረትና ቀድሞም በተረዱት አግባብ በተሰጣቸው መታወቂያ መሠረት እየተንቀሳቀሱ መንፈሳዊ አገልግሎትን ሌላውንም አገልግሎት ይሰጣሉ። 8 የተቀረው ዓለም እነ እንግሊዝ እነ አሜሪካ፣ መላው አውሮፓ፣ መላው ኤሽያ፣ መላው አፍሪካ፣ መላው ላቲን አሜሪካ፣ መላው አውስትራሊያና ዙሪያ ያሉ አገሮች በጠቅላላው መላው ዓለም የስካንዲኔቪያ አገሮች ሁሉ በታላቅ መቅሰፍት፣ በታላቅ ቁጣ፣ በታላቅ እሳት ይመታል፣ ይጠረጋል። አንዳንድ ኃያል ነን የሚሉ አገሮችም ከነካቴውም ከምድረ ገጽ ይጠፋሉ። የሚፈሱት ቁጣዎች በምድር ላይ ምንን ያስከትላሉ? 1
በመላው ዓለም ባሉ ሁሉም አገሮች ላይ በብዙ መቶ እጥፍ የሚበልጥ በፈርዖንና በግብፅ ሕዝብ ላይ የነገሰው ሞት ዛሬም ባለው መላው የሰው ዘር ላይ ይነግሣል። ሞት የማይነግስበት አንድም ቤት ስፍራና ቦታ የለም። በግንባሩ ላይ ምልክት ካለውና በኢትዮጵያ ዓለም ብርሃናዊ መንግሥት በተሰጠው መመሪያ መሠረት ምልክቱን የሚጠቀሙ ከእኛ ዘንድ የተመዘገቡ እኛ ባንመዘግባቸውም በእግዚአብሔር መንፈስ ቅዱስ በየበዓታቸው የተመዘገቡ ለአገልግሎት መታወቂያ የወሰዱ በጥቅሉ በእኛ ወገኖች ከተሰበሰቡ ካልሆነ በስተቀር ከሞት ጋር የማይገናኝ የለም።